ጊዜያችሁን ስብሰባ ላይ ነው ሲኖዶስ ስብሰባ ላይ ነው ያሉት ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔም ስራ የእናንተም ስራ መሆኑን አምናችሁ ይሄም የእናንተንም ኃላፊነት የጋራ ኃላፊነታችን ነው። ይህንን ለመወጣት ውድ ጊዜያችሁን ስለሰጣችሁኝ እያመሰገንኩ ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። እዚህ የምታዩቸው ከካርታው ጋር የተያያዙ የመብራት ውድ ለዚህ ለቤቱ ደግሞ በየዓመቱ የጣራና ግድግዳ እንደምታውቁት የሚከፈል ግብር አለ። ይህንንም እንዳይቸገሩ የ2018 ዓመተ ምህረት የጣራና ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። እሺ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በታላቅ ጠይቃለሁ። አመስግኑ ስራገሩም ድንቅ ነው በሉ። ሰማይንም ያለ ካስማ ምድርንም ያለ መሰረት ያጸና እርሱ ነው፣ ስራው ግሩም ነው በሉ። እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉ። በአባቶቻችን ላይ ሰርቶ በአባቶቻችን ላይ ታይቶ ይህንን ፈቃድ እግዚአብሔር እንዲፈጸም ያደረገው አቡነ ፋኑኤል ሰጡ ይባል እንጂ እነዚህ ብፁዕ አባቶች ሁሉ የሰጡት እንደሆነ እንድትቀበሉ። አባቶች ውክልናቸው ከአባቶች ነው፣ ደግነትም የአባቶች ነው፣ መስጠትም ከእናንተ ወስደው ለእናንተ ነው የሰጡትና የስጦታ የወዳጃችን የቅርብ አባታችን የአቡነ ፋኑኤል ብቻ ሳይሆን በጊዜውና በሰዓቱ ይህንን ስጦታ እውነት ነው፣ ግሩም ነው፣ እናደንቃለን፣ ቅቡልነት እንዲያገኝ ፈቅደናል። በጊዜውና በሰዓቱ ይህን ሲያደርጉ በእድምተኝነት ሳይሆን በባለቤትነት ተገኝተናል ያሉ አባቶቻችን ጊዜ ሰውተዋልና ጠዋትም በአገልግሎት ነው የቆዩት። ቀሪ ጊዜያቸው እቺ ነበረች። እችንም በዚህ አገልግሎት ላይ ስለተገኛችሁ በእውነት ክብርና ምስጋና ለእናንተ ይሁን። ቀጥሎ ዶክተር አጭር የሆነ ስሜትህን እንረዳለን ሳትናገር፣ ነገር ግን በአንደበትህ ቢገለጥ ጥሩ ነው ከሚል ነው። የጉዳዩ ባለቤት ነው። አሁን
ብዙሃን አባቶች ሰውየው ቀብር ሰዎች ይዘው ሲሄዱ አየና ጅብ ተከተለ። ምንድነው ሲባል ቀብር ምንድን ነው? አይ ሰው ሞቶ እየወሰድን ነው። ምንድን ነው ታዲያ? አይ ጉድጓድ እንከተለ። እንደው የሚበላው ቢገኝ ፈቃደኛ አይሰጡም ወይ አሉ። የሚበላው ከተገኘ ለምን የሚፈልጉ ሰዎች ይህን ቤት በሌላ በተለያየ ምክንያት ይፈልጉታል። ግማሹ ደሃ እኮ ቤተሰብ አሉት፣ ግማሹን ሸጠው፣ ግማሹ ለምን መኪና አልገዙም፣ ግማሹን ለምን ለኛ አልሰጡም እያሉ እንደዚህ ቀለል ያለ ንግግር መስጠት ከባድ እንደሆነ አይተናል። ደስታም እንደሆነ አይተናል። አባቶችን በዚህ ጉባኤ ላይ ተገኝታችኋልና ደስ ብሎናል። ዶክተር ቢኒያም ወደዚህ እንድትናገር አመሰግናለሁ። ዛሬ ሁላችሁም ጊዜ የተገኛችሁ በሙሉ በጣም እናመሰግናለን። ጳጳሳት፣ አባቶች ሁላችሁም ሚዲያ አካላት ስለተገኛችሁ በጣም እናመሰግናለን። የዛሬው ፕሮግራም ያው የመቄዶንያ ፕሮግራም አባታችን እንደዚህ ሀሳብ አልነበራቸው 21 በመቤታችን ቀን በሁሉና ማስረጃ ተሰጥተው ሊሄዱ ነበር የፈለጉት። በጣም አስቸግረናቸው ያው ሌላም ሰው ደግሞ ምሳሌ ይሆናል ሰዎች ያደርጉናል ያደርጋሉ ብለን ነው እና እኔንም አመሰግናለሁ። እሳቸው ዛሬም ይህ ፕሮግራም የተደረገው ባለፈው ላይ ብዙ ነገር የመቄዶንያ ሀሳብ ስለመጣችሁ በጣም እናመሰግናለን። ጳጳሳት ታጋይ አባታችን እሳቸው ማለት ሁላችሁም እዚህ የመጣችሁ በሙሉ እዚህ ስለመጣችሁ በጣም እናመሰግናለን። በተለያየ ጊዜ የመጣችሁ መስዋዕት የምታገዙላችሁ ዛሬ ደግሞ መስዋዕት አድርጋችሁ ስለመጣችሁ በተለይ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ይሄ እንግዲህ የቤት ነው የምታዩት ቤት ነው። በጣም ለአረጋውያን በጣም ምቹ የሆነ ነው። እናንተ አባታችን ያደረጉት ነገር በጣም ብዙ ስራ ነው። በነገራችን ላይ እሳቸው በ18 ዓመታቸው የመነኮሱ ናቸው። በጠር አድርጌ እሱ አባታችን በ18 ዓመታቸው ወደ ዮሐንስ መንኩሰው በምንኩስና ቤተክርስቲያን አስተዳዳሪነት በሊቀ ጳጳስነት ረጅም ዓመት ያገለገሉ ናቸው። እንግዲህ የእግዚአብሔር ጥሪ መውለድ መውጣት አንድ ሰው በ18 ዓመቱ መንኩሰው ለዚህ ክብር መውጣት የእግዚአብሔር ጥሪ ነው። ስለዚህ ትልቅ አባታችን ናቸው። ከዚያ ውጭ ደግሞ ረጅም ዓመት አሜሪካን ሀገር ይኖሩ ናቸው። በ1985 ዓመት ጀምሮ 1985 ዓመት ጀምሮ ረጅም ዓመት አሜሪካ ሀገር የኖሩ አባት ናቸው። ይህ ነው ብለው መስላቸው አንዳንድ ሰዎች በርቀት አመጡ የሚሉ ናቸው። አንድ አይመለከትም ምንም መፍትሄ የላቸው። የመጨረሻው ዘመን አለ። የመጨረሻው ዘመን ነው። ስለሆነ የሚያስገባ ነገር ይገባቸው ነው። ይህ ያላመት አባት የነሳ ልጆች አሏቸው፣ ብዙ አላቸው። ቤተክርስቲያን ቤታቸው ያችን አንጠራቅመው ትንንሽ ሰዎች ከመርዳት ያን ጠርቀም አድርጎ ለበጎ ነገር መሆን ብልህነት ነው። ያን ሰው የተለያየ ሰው ሌሎች ግን ያችን ጠርቀም አድርጎ ቋሚ ነገር ማድረጋቸው ጭንቅላት የእሳቸውን ዊዝደም ያሳያል ብዬ ነው የማስበው። አንዳንድ ሰው ብሎ ይበትናል። እነዚህ እያለ ለመርዳት ነው እሱ ይፈልጋል። ከዛ ይልቅ ግን ቋሚ ነገር ላይ አውየው ሰዎች ይረዱበት ብሎ የሰው ቤት ነው። ሲጀመር ደግሞ የቤት የተሰራው በትንሽ ብር ነው። ለምን ወንድማቸው አሉ ኢንጂነር ኮንትራክተር ናቸው፣ ስመጥር ኮንትራክተር ናቸው። ጀነራል ማኑኤል እሳቸው ነው የሰሩት። ምንም ኮስቱ በጣም ትንሽ ነው ማለት በጣም በትንሽ ብር የተሰራ የመዋለ ሙያ ምናምን